በጸሎት መንፈስ እያለን የእግዚአብሔርን ቃል ከአንድ ስፍራ አነባለሁ። ወደ ጸሎትም ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷም ጳውሎስንና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዞር ብሎ መንፈሱን ከእርሷ እንድትወጣ በጌታ በኢየሱስ ስም አዝሃለሁ አለው። በዚያም ሰዓት ወጣ። እግዚአብሔር አምላካችን ሆይ እንድትናገርን ቃልህን ወደ እያንዳንዳችን እንድታመጣ በኢየሱስ ክርስቶስ ስም እጸልያለሁ። ንጉሡ የሰራዊት ጌታ እግዚአብሔር አንተ ስትናገር ምድር የምትንቀጠቀጥልህ፣ አንተ ስትናገር ዮርዳኖስ የምትሸሽልህ፣ ተራሮች እንደ ኮርማዎች፣ ኮረብቶች እንደ ጠቦቶች በፊት የሚዘሉልህ አምላክ በዚህ ሰዓት በፍርሃት ሆነን ቃልህን እንሰማለን። አንተም ንገረን፣ እኛም ባሪያዎችን እንሰማለን። እኔም በዚህ ቦታ የቆምኩትን ታናሹን ሰው እድልና ጊዜ አገናኝተህ ያቆምከኝን አልፈህ ተናገርብኝ በጌታ በኢየሱስ ስም አሜን። እሺ፣ እግዚአብሔር አምላክ የተመሰገነ ይሁን። ያነበብኩት የመጽሐፍ ቅዱስ ክፍል መጽሐፍ ቅዱስ የምታጠኑ ሰዎች በጣም የሚታወቅ የመጽሐፍ ቅዱስ ክፍል ነው። የሐዋርያት ሥራ ምዕራፍ 16 ላይ ከቁጥር 16 ጀምሮ ያለ ሐሳብ ነው። የያዝኩት ርዕስ እንዲህ የሚል ነው፣ ምስጋና ሰንሰለት ይበጥሳል በሚል። አሜን በሉ እስቲ። ሃሌሉያ። በሰንሰለት ውስጥ ያላችሁ ዛሬ እግዚአብሔር የሚላችሁ ይህንን ነው፣ አመስግኑ፣ ሰንሰለቱን ትበጥሱታላችሁ። ኢየሱስ የተባረከ ይሁን። በሰንሰለት ውስጥ ያለ ምስጋና ይበጥሳል። እንዲህ ቀጥታ ወደ ክፍሉ ከመሄዴ ያው እዚህ 16 ላይ ከቁጥር 16 ጀምሮ ስለሚጀምር ነው እንጂ በዋናነት ቁጥር 25 ነው መነሻ የሚሆነኝ፣ ግን የተያያዘ ሐሳብ ስላለው ከላይ ጀምሬ ነው። ቁጥር 25 ላይ በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞቹም ያደምጧቸው ነበር። ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያ ጊዜም ደጆች ሁሉ ተከፈቱ፣ የሁሉ እስራት ተፈታ ይላል። ሃሌሉያ። እና በዚች ከቁጥር 16 እስከ 40 ባለው ክፍል ውስጥ ነው ዛሬ የእግዚአብሔርን ቃል የምንማረው። ጳውሎስ እንግዲህ ጸሐፊው ያው ሉቃስ እንደሆነ ይታሰባል እና ከሉቃስ ጋር ሆነው ይሄንንም የሚጽፈው ሉቃስ ነው። እንዲሆነን ሆነን እያለ ፕሉራል አድርጎ የሚናገረው እንግዲህ ራሱን እያስገባ ነውና ወደ ጸሎት ስፍራ ስንሄድ ይላል። ወደ ጸሎት ስፍራ ሲሄዱ አንዲት የሟርተኝነት መንፈስ የነበረባት ሴት the spirit of python ነው የሚለው የዘንዶ መንፈስ የነበረባት ሴት ዕለት ዕለት እየተከተለች ትናገራቸው ነበር እና በዚህ ውስጥ ያየሁት አንደኛ እንደ ነጥብ መያዝ የምትፈልጉ ሰዎች ካላችሁ ማለት ነው የጠላትንና የእግዚአብሔርን ድምፅ መለየት የሚል ተምሬያለሁ በዚህ ክፍል ውስጥ። ይሄ ብዙዎችን ሰዎች በየዘመናቱ የሚያሳስት ነገር ነው። ለምንድን ነው ብላችሁ ከጠየቃችሁ እቺ ሴት የምትናገረውን ብቻ ከሰማችሁ የሰይጣን አይመስልም። ምንድን ነው የምትላቸው? ከኋላ እየተከተለች የመዳንን መንገድ የሚያሳዩአችሁ የልዑል አምላክ ባሪያዎች ነው የምትለው። ይሄ ደግሞ ናቸው አይደለም? የመዳን መንገድ የሚያሳዩ አይደሉ? የልዑል አምላክ ባሪያዎች አይደሉ? ናቸው። ይሄንን አያሌ ቀን ታረግ ነበር ይላል። ይውላችሁ እግዚአብሔር የመለየት መንፈስ ይስጣችሁ። አይኖቻችሁ የተከፈቱ ያድርጋችሁ። አለበለዛ ሰይጣን ሁሉ ጊዜ አጭበርባሪ ነው፣ አታላይ ነው። ከዚህ በፊትም እዚህ አንስቼዋለሁ አስታውሳለሁ። ይሄ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይቀይራል የሚለውን ቃል
ሌሎች ትርጉሞች በእንግሊዝኛ በተለይ ማስኩሬድ ነው የሚለው። ማስክ ያረጋል ነው የሚለው። ማስክ ካረገ ያሳስታል። ማስክ ፊት ለፊት የምታይ ከሆንክ ማለት ነው። ነገር ግን ዲሰርን የምታረግ ከሆንክ፣ በመንፈስ የምትረዳ ከሆንክ የጠላትን ማጭበርበር ታውቀዋል። ኢየሱስ የተባረከ ይሁን። ስለዚህ ጳውሎስ አያሌ ቀን ይሄንን ስታደርግ አየና አንድ ቀን በመንፈሱ ታውቆ ዞር አለና በናዝሬቱ በኢየሱስ ስም ከሷ እንድትወጣ አዝሃለሁ አለው። አጋንንቱም ጮሆ ወጣ ይላል። ሃሌሉያ አሜን። በዚህ ዘመን ብዙ ሰው እንደሚጭበረበር አሁን አይታያችሁ? በመንፈስ መለየት የማይችል ሰው ድምፅ እየሰማ ቃል እያየ ሁኔታዎችን በዙሪያው ያሉትን አንዳንድ ምልክቶች አይቶ ብዙ ሰው እንደሚከተል ስታስብ እንዴት ጥንቃቄ እንደሚያስፈልግ ይገባሃል። እና ይሄ ክፍል እንደሚያስረዳን አጋንንት ነው በሴትዮዋ ውስጥ የሚናገረው። ለመሆኑ ምን ትርፍ ሊያገኝ ነው ለነ ጳውሎስ ደቀ መዛሙርት የሚያሰባስብ ነው የሚመስለው? እንዳውም እነሱ በደም የማይለዩ ሰዎች ቢሆኑ እግዚአብሔር ይመስገን ሰው አስነሳልን ሁሉ ሊሉ ይችላሉ። አያችሁ፣ ምክንያቱም እነሱን እንዲከተሉ ነው ኢንቫይት እያደረገች ያለችው። ግን እንደሚታሰበው ነገ እነ ጳውሎስ ይወጣሉ አይደል? እዛ ፊልጵስዩስ አይኖሩ መቼም። ሲወጡ እሷ ቸርች ልትከፍት ነው ማለት ነው። ካን ኢማጂን። እና እሷ ደግሞ ቸርች ከፈተች ማለት ምን አይነት ቸርች ሊሆን እንደሚችል አይገባህም? እና መናፍስቶች በነገራችን ላይ በጣም ልምድ አላቸው። የብዙ ዘመን ታውቃለህ፣ ከአዳም ጀምሮ ሲያጭበረብሩ ሲያታልሉ የኖሩ ናቸው። ዝም ብለህ በስጋና ደም አትችላቸውም። በመንፈስ ግን ዲሰርን ታረጋቸዋል። ኢየሱስ የተባረከ ይሁን። በመንፈስ ከሆንክ ግን አይችሉህም፣ አይችሉሽም። ሃሌሉያ። ለምንድን ነው ጠላት ራሱን ደብቆ የሚመጣው ካላችሁ፣ መቼም ግልጽ ነው። ሰይጣን ሆኖ ቢመጣ ማንም አይከተለውም። ስለዚህ ራሱን የብርሃን መልአክ መልካም ነኝ ብሎ እንደሚመጣ ከዚህ ክፍል ማየት እንችላለን። ከዚሁ ጋር ጎን ለጎን ምን እናያለን? በዚህ ክፍል ላይ የኢየሱስን ስም ኃይል እናያለን። ጳውሎስ አጋንንቶችን ያስወጣው በኢየሱስ ክርስቶስ ስም ነው። ቀላል ነገር እንዳይመስላችሁ። በየዘመናቱ በሌላ ስም አጋንንት እንደሚወጣ ሰዎች ያስባሉ፣ ያስተምራሉ። ነገር ግን መጽሐፍ ቅዱስ እንደሚነግረን አጋንንቶች የሚወጡት በጌታ በኢየሱስ ክርስቶስ ስም ብቻ ነው አይደለም? ፊልጵስዩስ ምዕራፍ 2 እንደዛ ይላል ቁጥር 9 አካባቢ። ከስም ሁሉ በላይ ያለውን ስም ሰጠው፣ ይህም ስም በሰማይ በምድርም ጉልበት ሁሉ ለዚህ ስም እንዲንበረከክ ነው ይላል። እና ደስ ይበላችሁ፣ ይሄ ስም ከእናንተ ጋር ስላለ፣ የሚያንበረክክ ስም ስላላችሁ። ኢየሱስ የተባረከ ይሁን። ከዚህ በኋላ ቁጥር 19 ላይ ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስና ሲላስን ይዘው ወደ ገበያ ሹማምንት ፊት ጎተቷቸው። ወደ ገዢዎችም አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ፣ እኛም የሮሜ ሰዎች ሆነን እንቀበላቸውና እንዳደርጋቸው ዘንድ ያልተፈቀደልን ልማዶች ይናገራሉ አሉ። ሕዝቡም አብረው ተነሱባቸው። ገዢዎችም ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። በብዙም ከደበደቧቸው በኋላ ወደ ወህኒ ጣሏቸው። የወህኒውም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት። እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛው ወህኒ ጣላቸው። እግራቸውንም በግንድ አጣብቆ ጠረቃቸው ይላል። እነኚህ ሰዎች ወንጀል አልሰሩም፣ አጋንንትን ያስወጡት ግን ያው ቤቴ ሰው ጭካኔ በብትር እንኳን ሲመቱ ልብሱ እንኳን እንዳይረዳቸው ልብሳቸውን አውልቆ ይላል። ጭካኔያቸው በበትር መቷቸው፣ ቀጠቀጧቸው፣ ጎተቷቸው የሚል ቃል ታያለ። ደብድበዋቸዋል፣ ደም በደም አድርገዋቸዋል። መሬት ለመሬት እየጎተቷቸው ወስደው እንደገና ደግሞ እንደ ከባድ ወንጀለኛ ወደ ወህኒ ውስጠኛ ክፍል ጨመሯቸው። አሁን የውላችሁ በህይወታችን የምናልፍባቸው መከራዎች፣ በተለይ ይሄን መከራዎች በአማኝ ህይወት እና ምላሻቸው የሚል ሐሳብ ልናይበት እንችላለን። ምን አጥፍተው ነው? አንድ ነገር ዛሬ ጥዬላችሁ መሄድ የምፈልገው ነገር ምን መሰላችሁ?
በህይወትሽ የሚያልፈው መከራ ወይም የምታልፍበት የህይወት ፈተና ምክንያታዊ አልሆን ብሎሃል? ፌር አይደለም ብለሻል? እንግዳውስ የምስራች አለኝ፣ ባንቺ የተጀመረ አይደለም። በቅዱሳን ላይ የሚያልፍ መከራ ፌር ሆኖ አያውቅም፣ ወደፊትም አይሆንም። ምክንያት ፈልጋለሁ ብለህ በዓለማዊ አስተሳሰብ ሂሳብ ሰራለሁ ካልኩ ከሰር አይሆንም። የለም ምክንያት። መከራ ትቀበላለህ። ይሄ የገባህበት የህይወት መንግስት አንዱ መገለጫው ነው። በሌሎች ትገፋለህ፣ ተቀባይነት ታጣለህ። ምክንያት ግን የላቸው። ጌታ ኢየሱስ አንድ ጊዜ እንዲህ አለ፣ በህጋቸው በከንቱ ጠሉኝ ተብሎ እንደተጻፈ ነው። they hated me without reason ይላል። ገባ? ለምን ጠላኸኝ ብለህ መከራከር አትችልም። አሁን ኢየሱስን ይዘህ በመሄድ ብቻ፣ ኢየሱስ ካንቺ ጋር በመኖሩ ብቻ ዓለም አትቀበልሽም። ይሄንን እኛ ደግሞ አናቅም። በቃ እንዴት እኔ ምን አረኩ፣ እኔ ጥሩ ነኝ፣ እኔ እንዲህ ነኝ ብለሽ ምክንያት አትፈልጊ። አይሰራም እሱ። በቅዱሳን ላይ መከራ አለ። የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉም ያድናቸዋል። ሃሌሉያ። አንድ ነገር ብቻ ተጠንቀቂ፣ የምታልፊበት የህይወት መንገድ ከጌታሽ እንዳያርቅሽ፣ ጌታሽን እንዳይወስድብሽ። ስለ ዮሴፍ ባለፈው እናገር ነበር፣ የማገለግልበት ቤተክርስቲያን። ዮሴፍ ወንድሞቹ እንደዛ ብዙ ዋጋ የከፈለላቸው እነሱም ብሎ ስንት እህል ምግብ ተሸክሞ ከሀገር ደክሞት ደርሶ ልክ ሲያገኛቸው እነሱ ግን በምክር ጠበቁት፣ በክፉ ምክር እና ደብድበው ልብሱን ከላው ላይ ቀደው ጉድጓድ ውስጥ ጨመሩት። አሁን ዮሴፍን ግራ የሚገባው እንዴ ምንድን ነው ያረኩት? አይደለ? አንዳንዴ እንደሱ ሆናችሁ አታውቁም? ምንድን ነው ያረኩት ብላችሁ። ይኸውልህ እውነተኛ ማኝ ከሆንክ እንደሱ ትሆናለህ። እውነተኛ ካልሆንክ ችግር የለም፣ አንተም መልሰህ ስለምትሰጣቸው በእነሱ ልክ እሱ ላይ ብዙም ያው እኩል በኩል ሆነ ትቀጥላለህ። አንተ እውነተኛ ከሆንክ ግን ምን ትላለህ? እንዴ ምንድን ነው ያረኩት? አሁን ጉድጓድ ውስጥ ሆነው ዮሴፍን አስቡት። እንዴ ምንድን ነው ያረኳቸው? ምግብ ይዤ በረሃ ለበረሃ ስንከራተት ለእነሱም ያው ምግብ ይዤ በመጣው እንዴ ምንድን ነው ያረኳቸው እያለ እየተገረመ ሸጡት በ20 ብር። እንደገና ደግሞ ሌላ እዛ ጋር ተቀበሉት ነጋዴዎች፣ ሸጡት። ወስደው እንደገና ባሪያ ያደረጉት ምንም በማያውቀው ነገር ዮሴፍን አንከራተቱት። እንደገና ደግሞ እሺ በባርነቱ ቤትም ብሎ ሲኖር በሐሰት ከሰው ባላደረገው ነገር ወህኒ ቤት ጨመሩት። ይሄ ሁሉ የዮሴፍ የህይወት መንገድ ነው። አንድ የሚገርመኝ ነገር ልንገራችሁ በዮሴፍ ህይወት። ታዲያ ይሄ ሁሉ የህይወት መንገዱ አምላኩን ከሱ አላራቀውም ነበር። አሜን ትላለህ ወይ? የሰራዊት ጌታ እግዚአብሔር በመከራሽ አይርቅሽም። ስለዚህ ሰዎች ቢርቁሽ ጉዳያቸው ነው፣ ንጉሱ ብቻ ካንቺ አይለይ። እስቲ ክብር ትሰጫለሽ ለሰራዊት ጌታ ለእግዚአብሔር። ሃሌሉያ ሃሌሉያ ሃሌሉያ። ጳውሎስ እንደዚህ ይላል፣ በፊተኛው ሙግቴ አንድስ እንኳን አልደረሰልኝም፣ ሁሉም ተውኝ ይላል። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 17 አካባቢ ሄዳችሁ ታነቡ። ሁሉም ተውኝ አለ። ፍርድ ቤት ተከስሼ ቀርቤ ወደ ግራ ሳይ እስቲ ከኔ ጋር ያለው ስል ማንም የለም አለ። ወደ ቀኝ ሳይ የለም አለ። ሁሉም ከከሳሾቼ ጋር ናቸዋል አብረው የቆሙት። ትላንት ግን በኔ ጨርቅ የተፈወሰ በሺህ የሚቆጠር ህዝብ ነበር። ትላንትና ጳውሎስ መጣ ተብሎ 1000 ሰው ነበር የሚከተለኝ። ዛሬ ግን መከራ ውስጥ ስገባ፣ ዛሬ ግን ችግር ውስጥ ስገባ አንድ ሰውም የለም፣ ሁሉም ትተውኝ ሄዱ አለ፣ ጠፉ አለ። ወደዚህ ስዞር አንድም ሰው የለም። ወደዛ ቀስት ብዬ ቆስቲ ከርቀት ልመልከት ብዬ ሳይ ሁሉ ከሳሽ ነው፣ ሁሉ እኔን የሚሆነ ጅል ነው፣ ከጳውሎስ ጋር ነኝ የሚል የለም አለ። ነገር ግን ዞር ስል ጌታ ግን ሃሌሉያ፣ ጌታ ግን ባጠገቤ ቆሞ አበረታኝ። ጳውሎስ ሆይ አይዞ፣ ሃሌሉያ፣ ጌታ ባጠገብህ ይቁም። ኢየሱስ የተባረከ ይሁን። ይኸውልህ ጌታ ባጠገብሽ ከቆመ ይበቃሻል። ሞኞች ነን እኮ ሰው ምን ያደርግልኛል? ኦፍ ኮርስ እግዚአብሔር
ሰዎችን ይሰጣል። ግን ባይኖሩም እግዚአብሔር ካለ ይበቃል። ብቻውን በቂ የሆነ ጌታ ነው። እና አንዳንድ ጊዜ መከራዎቻችንን በእኛ ላይ የምናከብደው እኛ ነን። ትክክል ያልሆነ ኤክስፔክቴሽን እንጨምርባቸዋለን። እንደዚህ ያደርጋል። ይኸውልህ ማንንም ኤክስፔክት አታርጉ። እናት ብትሆን፣ ወንድም ቢሆን፣ ልጆች ቢሆኑ ኤክስፔክት እንዳታረጋቸው። አሜን በሉ እስቲ። ልለያያቸው አይደለም እኮ ግድ የለም። በመልካም ከመጡ ሰየው ይምጡ፣ ግን ኤክስፔክት እንዳታረጓቸው። ይሄን ነግራቸዋለሁ። ጌታን ብቻ ኤክስፔክት አርግ። መጽሐፍ ቅዱስ እንደዚህ የሚለው እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይደክሙም፣ ይሄዳሉ፣ አይታክቱም ነው የሚለው። እግዚአብሔርን በመተማመን የሚጠባበቅ ነው የሚለው። ሃሌሉያ! ክብር ትሰጠዋለህ ወይ? ኢየሱስ የተባረከው። የምትጠብቀው ጌታን ይሁን። እሱን በመተማመን ስትጠብቅ ነው ንስር ክርስቲያን የምትባለው። ሌላ ሰው ስትጠብቅ አይደል። አንድ ጊዜ በጣም አንድ ምቀርባት እህታችን ጋገር አይሻልም? አንዳንድ ሰው ስለሆነ የማይቀርለትን ነገር ማውራት አይፈልግም። ግን ነገር እኮ የማይቀር ነው። ለምሳሌ ስለሞት ሰው እንድታወራለት ብዙ ሰው አይፈልግም። ግን ብታወራውስ ሞት ይቀራል? ሰው ደግሞ ቆይ ከሁሉ የሚገርመኝ አንድ ጥያቄ አለኝ። ለምንድን ነው ሰው የሞተ ሰው የሚፈራው? የት እንደሄደ ስለማይታወቅ ነው? በጣም አይቼ ስለማውቅ እኮ ነው።
የሞተ ሰው በጣም ነው ይፈራው። እስቲ አሁን አንድ ክፍል ውስጥ ዝም ብላችሁ የሞተ ሰው ግን እናንተ ግቡ ብሎ በር ቢዘጋሽ ትላላችሁ? አንዷ ሰምቻለሁ ባለፈ ፀጉር ቁረጭ ተብላ እሺ ምን ችግር አለ ስንት ነው $30 ምናምን አለች። በቃኛ $200 እንከፍልሻለን አሏት። እሺ ስትል ግን ያው የሞተ ሰው ነው። ኧረ እኔ አልፈልግም። ገባ? የሞተ ሰው ምን ያደርጋል? ሰው አይደል? ግን ሰው በተፈጥሮ ፎር ሳም ሪዝን በተለይ ደግሞ ተነሳ ከተባለ በጣም በቃ ሰው አይፈልግም። ሞትን ስለሚፈራ ነው። አንዱ ክርስቲያን ወንድም ቤተክርስቲያን ውስጥ ሞተና ለሽኝት አመጡት አስክሬኑን። ያው እንደዚህ እንግዲህ እንደተለመደ ተቀምጦ ህዝብ እንደዚህ ተቀምጧል። ፓስተር ወጣና ወገኖች እኔ ዛሬ በልቤ ሞላ መልእክት አለ። እሺ ሲሉ ይሄ አስክሬን ብንጸልይለት አይነሳም አለ። ጭጭ አለ ሁሉም። እንዴት ነው አታምኑም እንዴ አለ። እስከ ዛሬ የተከተልነውን ጌታ ሲል አረ እናምናለን አሉ። ታዲያ ብንጸልይ አይነሳም ሲል ዝም አሉ። አሜን በሉ እንጸልያለን ይነሳል አላቸው። እሺ አሉ። ያው እንግዲህ ፓስተራቸው ነው። በልሁላችሁም ተንበረከኩ ሲሉ ሁሉም ዞረው ፊታቸውን እንግዲህ ያው እንደዚህ ነው ተንበረከኩ። እሱም እዚህ ጋር መጥቶ ተንበረከከ። ከዛ ሃሌሉያ ምናምን እያለ ይጸልዩ ጌታ ይችላል እያለ ይጸልያል። ከዛ እዛ ጋር ፊት የነበረው ልጅ ቀስ ብሎ ሲያይ የሆነ ያላማረው ነገር አለ። ቀስ ብሎ ሹልክ ብሎ ወጣ። ከዛ የጓደኛው ደግሞ ሃሌሉያ ሲል ድምፅ ጠፋበት ከጎኑ ሲል የለም ሲል ይሄም ሹልክ አለ። አሁን ሃሌሉያ ሲል ፓስተሩ ሁሉም ሰው የለም። ሃሌሉያ ቀና ሲል ጉባኤ ውስጥ ማንም የለም። ዞር ሲል እንደተገነዘ ቆሟል። ከዛ በጌታ በኢየሱስም እንዳትነቃነቅ ብሎ ደግሞ እሱ ራሱ አሉ እየሮጠ ሄዷል አሉ። ምንድነው አንዳንድ ነገር አምነህ በቃ አልኩትንና አላደር ፈተናው ነገር ሪያሊቲው ሲመጣ አሁን እሺ ይሄ ሰውዬ ሲነሳ ሰው ነበር፣ ሲነሳ ሌላ አውሬ ሆኖ ይነሳል። ግን ሰው በተፈጥሮ ይሄንን መጋፈጥ አይፈልግም። ወገኖቼ አንድ ነገር ግን እናውቃለን፣ እግዚአብሔር ይችላል። ሃሌሉያ! እግዚአብሔር ይችላል። በወደቀ ዓለም ነው የምንኖረው። ይህንን ማወቅ ያስፈልጋል። ሌላው እግዚአብሔር መከራዎችን ለስልጠና እንደ ሚሊተሪ እንደ ወታደር ለስልጠና ይጠቀምባቸዋል፣ ለእድገት። ይህን ነገራቸዋል። ምናልባት በዚህ ዘመን እንደዚህ አይነት ትምህርት ብዙ አሰሙ ይሆናል። ግን መከራዎችን እግዚአብሔር ለእድገት ይጠቀምባቸዋል መጽሐፍ ቅዱስ ስለሚል ይኸው አንደኛ ጴጥሮስ ላይ ይሄንን ተጠቅሶ እናገኛለን። ያዕቆብ ምዕራፍ 1 ከ2 እስከ 4 እንደዚህ ይላል። ያዕቆብ ምዕራፍ 1 ከ2 እስከ 4 ወንድሞች ሆይ እምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም ይላል። ምንድነው የሚለው ባጭር ቃል? እግዚአብሔር ወደ አሰበው የህይወት ሌቭል እስኪያመጣችሁ ድረስ ታገሱ። እግዚአብሔር እያጠነከራችሁ ነው። ኤክሰርሳይዝ እያደረጋችሁ ነው መንፈሳዊውን ነገርና በርቱ ነው የሚለው። ኢየሱስ የተባረከ ይሁን። ስለዚህ እግዚአብሔር ስለሚጠላን አይደለም እንደዛ የሚያሳልፈን፣ መጠንከር አለብን። አየህ መጽሐፍ ቅዱስ በውስጥ ሰውነታችሁ በኃይል እንድትጠነክሩ ይላል። ይሄ ደግሞ ዝም ብሎ በቃል ብቻ አይመጣም፣ በኑሮም ነው። ትሬኒንግ አለው። ከዛ በኋላ ነው እየጠነከረ አማኝ የሚሄደው። ሌላው እምነታችንን ይፈትናሉ መከራዎች፣ እምነታችንን ይፈትናሉ። ይሄን እዚህ ላይ ደግሞ አንደኛ ጴጥሮስ 1 ከ6 እስከ 7 ላይ ምንም ቢፈተን ከሚጠፋው ወርቅ ይልቅ የተፈተነ እምነታችሁ ይላል። እና ትክክለኛ መንፈሳዊነት የሚታወቀው በፈተና ነው እንጂ በአገር ሰላም ዝም ብሎ አንድ ሰው አማኝ ነው ትክክለኛ ብሎ ማለት አይቻልም። እርግጠኛ ለመሆን ማለፍ ይኖርበታል። ሌላው በእግዚአብሔር ላይ ብቻ እንድንደገፍ ያደርጋሉ ፈተናዎች። ቅድም እንዳልኩት በማንም ላይ እንዳትደገፉ ያደርጋሉ።
ይው በአገር ሰላም አብረዋችሁ የነበሩ ሰዎች ፈተና ሲገጥማችሁ ይጠፋሉ። አንዳንዱ ኢሚዲየትሊ ይጠፋል፣ አንዳንዱ ትንሽ ቆየት ብሎ ይጠፋል። ግን ይጠፋል። ይሄን ነግራችሁ ጫና ያለ ነገር ከያዘ የተወሰነ ጊዜ ይኖራል። እየጨመረ ከሄደ ግን ይጠፋል። በቃ እንዴት ከዛ በኋላ የሚያምህ ከህመሙ ይልቅ የነሱ ነው። ወይ ጉድ ትላለህ። እንደዛ አብረን አሳልፈን ይሄ በቃ የሰው ተፈጥሮ ነው። ልንገር ፈረንጅም ጋር ብትሄድ፣ አበሻም ጋር ብትሄድ፣ ጥቁሩም ጋር ነጩም ጋር ይሆኑ ሰው ከደከመው ካቃተው እርዳታ ከሚፈልገው ጋር የሚቆሙ በጣም ጥቂት ሰዎች ናቸው። በተረፈ ግን ይጠፋል። ሲጨልምብህ እንኳን ሰው የራስህ ጥላ እንኳን ይጠፋል አሉ። ጨለማ ውስጥ ጥላ አለ የለም፣ ይጠፋል። እግዚአብሔር ግን ዛሬ እንደዚህ ይላል፣ በእግዚአብሔር ላይ ብቻ ተደገፉ። በቃ ይኸው ችግሮች ቅድም እንዳልነው መከራዎች በተለያየ አቅጣጫ ሁሉ ጊዜ ከሰው ልጆች ሙሉ ለሙሉ ርቀው ጥፍት ብለው ሊኖሩ አይችሉም። ሪያሊቲው ይሄ ነው። ስለዚህ እንደ አማኝ ጠንካራ ሆኖ ማሳለፍ ይገባል። ሌላው ሌሎችን እንድናጽናና እግዚአብሔር ራሱ ያሳልፈናል። ጳውሎስ እንደዛ ብሎ ጽፎልናል። ሁለተኛ ቆሮንቶስ ምዕራፍ 1 ላይ ከ3 እስከ 4 በመከራችን እግዚአብሔር ያጽናናናል፣ እኛ ደግሞ በመከራ ያሉትን እንድናጽናና ነው ይላል። እና አንዳንዴ እግዚአብሔር እንዲህ ያደርጋል ማለት ነው። ሌላው ግን ሰዎች በኃጢአት ምክንያት መከራ ውስጥ ሊገቡ ይችላሉ። ሰማችሁ? ይሄን አማኝ ሆነው እግዚአብሔር ሊቆነጥጣቸው ይችላል። በተለይ ሲመከሩ የማይሰሙ ከሆነ አቤት የእግዚአብሔር ቁንጥጫ ሲያም እግዚአብሔር ያስተምራል። በተለይ አንዳንድ ሰው ይሄ ለያዥ ለገራዥ ያስቸገረ የሚባል አይነት አለ። ማንም የማይመክረው ማንም የማይደፍረው እሱን ጌታ ያገኘዋል። በቃ ያን ጊዜ ሾር ብሎ ከጌታ ጋር ጨርሶ እንዲመጣ ያደርገዋል። እሺ ወደ ዋናው ፖይንቴ ልግባ። በጥቂት ደቂቃዎች በእነኚህ ላይ ነው ልናገር የምፈልገው። በመጨረሻም ጳውሎስ በዛ በግርግንድ ውስጥ እያሉ እንደዛ ተደብድበው ቅድም እንደነገርኳችሁ ደም እየፈሰሰው ልብሱ ተቀዳዶ ሌላ ሰው ቢሆን ሆስፒታል ሊወሰድ የሚገባው እርቧቸው፣ ጠምቷቸው፣ ደክሟቸው አሁን እዛ ጋር ወድቀው ማለት ያለባቸው ምንድን ነው? ጌታ ሆይ ሂዱ አገልግሉ ብለህ እንዲህ ሲደበድቡ አታስጥልም እንዴ? አንተ አይደለም የላከን? ምን ክፉ ነገር አረግን? ወንጌልን የሰበክ ነው። እንዴት ታዲያ ሂዱ ብለህ እንዲህ ሲያደርጉ ዝም ትላለህ ማለት አይችልም? ጳውሎስ አያውቅበትም? ይሄን 14 መልእክት ጽፎልን ይኸው የምንሰብከው እሱ የጻፈው መልእክት አይደል? ይሄን የሚያጣ ነው አይደለም። የወንጌል ዓላማ ገብቶታል። ገና ምዕራፍ 9 ላይ ሐዋርያት ሥራ ሲያገኘው ለኔ የተመረጠ ዕቃ ነው፣ በአሕዛብ በነገስታት ፊት ስሜን ይሸከማል፣ ለኔ ገና ስንት መከራ እንዲቀበል አየዋለሁ አለ። አይገርምም? ጌታ የሚተማመንብህ ምን ያህል መከራ ትቀበላለህ አትቀበልም ብሎ የሚያይ ጳውሎስ ገብቶታል። ጌታ ደቀ መዛሙርቱንም ሲጠይቅ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ዕለት ዕለት ይከተለኝ ብሏል። ወንጌል የሚያስከፍለው ዋጋ አለ። እንደሱ አድርገው የተከተሉ ሰዎች እስከ መጨረሻ ይሄዳሉ። ታዲያ እሺ ወይ ደግሞ አልቅሶም አዝነውም ተሰባብሮ መተኛትም አንድ ነገር ነው። አሁን በዚህ ሰዓት ጸሎት ይመጣል፣ ማይሙት ጸሎት ይመጣል። እሺ ጸሎቱስ ቢመጣስ እንደው ተማጉረምረም የዘለለ መሆን አለበት? መጽሐፉ ግን እነሱ ምን ይላል መሰለ? በዜማ እግዚአብሔርን ያመሰግኑ ነበር። ያለን ርቀት አይታየም?
ምን ሆንኩ ብለሽ ነው አንቺ እንደዚህ ጸሎት የተውሽው? ወንድሜ አንተስ? እነሱ በዚህ ሁኔታ ውስጥ እግዚአብሔርን በዜማ ያመሰግኑ ነበር ይላል። አሜን አትሉ? እግዚአብሔርን ማምለክ ጀመሩ። እግራቸው እኮ በግንድ ተጠርቋል። ይኸው የተቦረቦረ ግንድ እዛው ውስጥ ተደርጎ በሰንሰለት ታስሮ ማለት ነው። ለመገላበጥ እንኳን እንዳይችሉ ተደርጎ የታሰሩ ሰዎች እግዚአብሔርን ሲያመሰግኑ፣ እግዚአብሔርን ሲያከብሩ፣ እግዚአብሔርን ከፍ ከፍ ሲያደርጉ ድንገት የወህኒው መሰረት ተናወጠ ይላል። ምድሩ ሼክ ማድረግ ጀመረች። ለምን መሰለ? የሚያመሰግኑ ሰዎችን ምድር ልትቋቋማቸው አትችልም። የሰራዊት ጌታ እግዚአብሔርን ጉልበት ይስባሉ። ሃሌሉያ! ዛሬ ባለህበት ሁኔታ ውስጥ እግዚአብሔር በዚህ ምሽት እንዲመክርሃል። አመስግንበት፣ ይወድቃል። ብዙ ጊዜ በጸሎት ታግለሽዋል፣ እምቢ አለ። ግድ የለም ተነሽና አሁን ምስጋና ጀምሪ። ሲወድቅ ታገኘዋለሽ። ለምን መሰለ? በሰንሰለት ውስጥ ያለ ምስጋና ሰንሰለትን ይበጥሳል። ሃሌሉያ! ስለዚህ የሰራዊት ጌታ እግዚአብሔር ዛሬ እንዲህ ይላል፣ ከሌሎች ጸሎቶቻችሁ ይልቅ ጉልበተኛው ጸሎት የምስጋና ጸሎት ነው። አመስጋኝ ሰው አሸናፊ ነው። ያው ማጉረምረም ምርጫ ነው። በምታልፍበት ህይወት መንገድ ውስጥ ማጉረምረም መብትህ ነው፣ ማመስገን መብትህ ነው። ግን ውጤቱ የተለያየ ነው። አጉረምራሚዎች ወደ ክብራቸው አይገቡም አይደለም? አንደኛ ቆሮንቶስ 10 ላይ ጳውሎስ እንደዛ ብሏል። ብዙዎቹ በማንጎራጎራቸው በምድረ በዳ ወድቀው ቀርተዋል፣ በሚበዙት ደስ አልተሰኘም ይላል። ማንጎራጎር ክፋቱ ምን መሰላችሁ? እናንተና እግዚአብሔር ብቻ መሃል አይደለም የሚቀረው። ለሰይጣን የሚሰጠው መልእክት አለ። ምን የሚል መሰላችሁ? የተከተልኩት ጌታና እኔ አልተግባባንም እያልክ ነው። ምንም እኔ ሁሉን ነገር ትቼ ብከተለውም አላስደሰተኝም እያልሽ ነው። ስለዚህ በር ትከፍቻለሽ። ልዩነት ለሌለው ነገር ከምታጉረመርም ይልቅ ባይገባህም ተነስና በማለዳ እንዲበል ምስጋና የሚገባውን እግዚአብሔርን እጠራለሁ በል። ሃሌሉያ! ያን ጊዜ ከጠላቶች እጅ ያስመልጣል። ይሄው መጽሐፍ ቅዱስ እንደሱ ነው የሚለው አይደለም? ኢሳይያስ ላይ ማነው መዝሙር ላይ መዝሙር 50 ቁጥር 23 ላይ እግዚአብሔር ራሱ ምን አለ? ምስጋና የሚሰዋ እርሱ ያከብረኛል፣ የእግዚአብሔርን ማዳን የማሳይበት መንገድ በዚያ አለ ይላል። ይሄን ቃል ትንሽ በተን እናድርገው። ምንድነው የሚለው መሰላችሁ? ይሄ ሰውዬ ችግር ውስጥ ነው። ማዳን የሚፈልግ ነው። ማዳን የሚፈልግ ሰው ነው እንዳትረሱ። ምክንያቱም ማዳኔን ብሎላ ማዳን የሚፈልግ ሰው ነው። ችግር ውስጥ ነው ያለው። ጥያቄ ያለበት ግን ምን አረገ መሰላችሁ? ምስጋና ሰዋ። ስለዚህ እግዚአብሔር እንዲህ አለ፣ ምስጋና ከሰዋ ማዳኔን እገልጣለሁ። እግዚአብሔርን ባርኪ። ይሄን ሰዓት ሰይጣንን የሚያበሳጭ ሰይጣንን ድል የሚያደርግ ነገር ከጠየቃችሁ ምስጋና ነው። ለምን በሉ? ዓላማው መጀመሪያውን ፈተና ወደ እናንተ የመጣበት ዓላማ እንድታጉረመርሚ ነው። እሱን አበላሸሽ ማለት ሰይጣን ድል ተነስቷል ማለት ነው። ሰይጣን ተሸንፏል ማለት ነው። አጉረምርም ብሎ ነው እኮ የሚልክልህ። ይሄ ሆናል ሲልህ ዛሬም ግን አመሰግነዋለሁ ካልክ፣ ቆመሽ ክብር ይገባዋል ካልሽ ሰይጣን ተሸንፏል ማለት ነው። ስለዚህ ዛሬ የምነግራችሁ ቃል ይሄ ነው። ምስጋና ለአምላካችሁ አምጡ፣ ታሳፍሩታላችሁ ዲያብሎስን። ህይወታችሁ መንገድ እየቀና ይሄዳል። እግዚአብሔር አምላክ የተመሰገነ ይሁን። የዘጸአት ምዕራፍ 14 እና የዘጸአት ምዕራፍ 15 ምስጋናም ይባላል። ከባህር ወዲህና ከባህር ወዲያ እንደማለት ነው። ምዕራፍ 15 ላይ ብዙ ሰው ያመሰግናል፣ ተከፍሎ ከተሻገረ በኋላ ማለት ነው። ምዕራፍ 14 ላይ እዚህ ባህር ውስጥ ልታስቀረን ነው ወይ ያመጣን? በባህር ልጥለን ነው፣ እዛ ቀብር ስለሌለ ያለ ሁሉ ከበሩ አንስቷል። ምዕራፍ 15 ላይ ዛሬ እግዚአብሔር እንዲህ ነው የሚልሽ፣ ከባህር ማዶ ሆነሽ ገና ሳትሻገር በፊት እጅህን አንሳና ክብር ላንተ ይገባል በለው። አምንሃለሁ እንደምታሻግረኝ በለው። የሰራዊት ጌታ እግዚአብሔር እንደሱ ያለውን ምስጋና በክብር ይቀበለዋል፣ ከድል ጋር ይቀበለዋል። እግዚአብሔር አምላክ የተመሰገነ ይሁን። አመስግን፣ ትሻገራለህ።
ያው የበሰለ አማኝ መለያ አንዱና ትልቁ ይሄ ነው። በሚያልፍበት የህይወት መንገድ ከእግዚአብሔር ጋር የማይሟገት አንተ አዋቂ ነህ ማለት እኮ ነው። ምስጋና ማለት አንተ የምታደርገውን ታውቃለህ ማለት እኮ። ስለዚህ አንተን እታመንሃለሁ ስትል እግዚአብሔር ዝም የሚል ይመስላል? አይልም። ኢየሱስ የተባረከ ይሁን። ስለዚህ ወገኖቼ በእግዚአብሔር ላይ በምስጋና የምትቀርቡ እንጂ የምታንጎራጉሩ እንዳትሆኑ። ዳዊት የእግዚአብሔር ሰው ብዙ ጊዜ ተፈትኗል። ታውቃላችሁ፣ በጣም ብዙ ጊዜ በህይወቱ ብዙ ፈተና አልፏል እና ዝማሬዎቹ ላይ ሁሉ ነገር ገልጿል። መቼም መዝሙሩን ቀስ ብላችሁ ስታነቡት ያው ለኛ ስለሆነ ነው እንጂ ግጥም ያልሆነው እኮ በቋንቋው ግጥም ነው ታውቃላችሁ። እና ብዙ የዘመራቸው መዝሙሮች ውስጥ ተመሳሳይ ነገር በተለይ አመስግኙ እያለ ከነፍሱ ጋር የሚሟገትበት ብዙ ክፍል ጽፏል። 42:5 መዝሙር ላይ 42:11 ይሄንን ሐሳብ ማየት ይቻላል። ቁጥር 5 ላይ 42 እንዲህ ይላል፣ ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ ይላል። ዝቅ ብሎ ቁጥር 11 ላይም ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ ይላል። ደጋግሞ እንደዛ ይላል። ከነፍሱ ጋር የሚያየው ለምንድን ነው የምታጉረመርሚው? አመስግኚ ይላታል። ተደርጎልሻል ተይኝ ይላታል። አጉረምርም ስትል ኖ። እንዲያውም እንዲህ ነው የምንለው፣ ያው ኮንፈረንስ ተደርጎ ሰዎች ይነቃቃሉ አይደለም? እሁድም ስብከት ሲሰበክም ይሁን ሌላም ቀን ትምህርት ሲማሩ ጓደኞቻችሁም ቃል ሼር ሲያደርጓችሁ መነቃቃት ይኖራል። አንዳንዴ ግን ሰው ከጠፋ ራሳችሁን በራሳችሁ አነቃቁ። አሜን በሉ እስቲ። ይሄው ዳዊት እኮ ከራሱ ጋር ነው የሚያወራው። ነፍሴ ሆይ ይላታል። ምናልባት መስተዋት ላይ ቆመሽም ቢሆን በይ ነፍሴ ሆይ በያት። ለምንድን ነው የምታዝኙ? ለምንድን ነው የምትተክዢው? እግዚአብሔር ከብዙ መከራ አላወጣሽም? የህይወትሽን መንገድ አልመራሽም? እስከ ዛሬ ሞተሽ ትቀሪ ነበር፣ እሱ ነው የረዳሽ እያልሽ ራስሽን አነቃቂ። አሜን። ይኸውልህ ከዛ በኋላ ዳዊት ይሄን ብሏት አልሰማ ስትለው መዝሙር 103 ላይ መጥቶ በመረጃ ይነግራት ጀመር። መዝሙር 103 ቁጥር 1 ከቁጥር 1 ጀምሮ እንዲህ ይላል፣ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ምን አግኝቼ ስትለው ኃጢአትሽን ሁሉ ይቅር የሚል አሜን በስት ደዌሽን ሁሉ የሚፈውስ ህይወትሽን ከጥፋት የሚያድናት በምሕረትና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር የሚያድስ እሱ ነው። ስለዚህ ባርኪው ተነሽና። አንድ ነገር ልንገራችሁ፣ በህይወታችሁ እግዚአብሔር ያላሰበው ነገር አይሆንም። በትክክለኛው መንገድ እስከሄዳችሁ ድረስ የሚያገኛችሁ የእግዚአብሔር ፕሮግራም ነው። የተጻፈውን መጽሐፋችሁን ነው እየኖራችሁ የምትሄዱት፣ ብቻ በሱ መስመር ውስጥ ይሁን እንጂ። ይኸው ምድር ላይ የፈለገ ነገር ቢኖራችሁ ህይወት በቃ የሚባልበት ሌቭል የለም። ይሄን ቁርጣችሁ ልንገራችሁ። ምድር ላይ ምንም ነገር ቢኖራችሁ ዋው በቃ እዚህ ጋር በቃ ልትሉ አትችሉም። እግዚአብሔር የሚፈልገው አሁን ባላችሁ ህይወት አመስጋኝ እንድትሆኑ ነው። የረካ ህይወት እንዲኖራችሁ ነው። ጳውሎስን ልዩ ያደረገው ምንድን ነው? ሰይጣንን ትልቁን በር ጳውሎስን እንዳይፈትነው የከለከለው ምን እንደሆነ ታውቃላችሁ? ጳውሎስ ኑሮዬ ይበቃኛል ማለት ይቻል ሰው ነበር። ኑሮዬ ይበቃኛል ለሚለው ሰው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው ይላል አይደለም? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 ላይ ኑሮዬ ይበቃኛል ለሚለው ሰው ግን እግዚአብሔርን መምሰል ማትረፊያው ነው። በህይወታችሁ ስንቶች ናችሁ አሁን ባለኝ ህይወት ረክቻለሁ የምትሉ? ይሄ ማለት ምንም ነገር አጣፍጣፍጄ እጃችሁን አጣጥፋችሁ ቁጭ በሉ ማለት አይደለም። ግን ከጌታ ጋር ባላችሁ ነገር ምን ያህል ደስተኛ ናችሁ? ጥያቄ ያላችሁ አሁንም የምትጨምሩት በህይወታችሁ ይሄ ከሆነ በትክክል ጌታ አልገባችሁ። ኢየሱስ በህይወቱ የነገሰ ሰው ብቻውን የሚዘምር ነው፣ ብቻውን
የሚስቅ ነው። ጨለማ በሆነ ሰዓት እግዚአብሔርን ተስፋ የሚያደርግ ነው። ሁሉ ነገር ከዙሪያው ሲበተን አንተ ከኔ ጋር ነህ ብሎ ማመስገን የሚችል ነው። ዛሬ እግዚአብሔር እንዲህ ይላችኋል፣ በማይመች ሁኔታ ውስጥ ተነሱና አመስግኑት። ያን ጊዜ ክንዱ ይገለጣል፣ ይሰብራል። በቃ ይሄ ነው የአንድ አማኝ ጉልበት እንጂ ምክንያት ፈልጎ ከእግዚአብሔር ጋር ሊደራደር የሚፈልግ እንዴት አደርጋለሁ ጌታ ምናምን የሚል አይደለም። ያ ቃል እሱን እኔ ላሳምነው እችላለሁ። እስቲ ታስበዋል። እኔና እግዚአብሔር ተከራክረን ሳሳምነው ኢዮብ እንኳን ትንሽ ሞክሮ ነበር። ከዛ በኋላ ምን እንዳለ ታውቃላችሁ? ከእግዚአብሔር ጋር ሰው ቢከራከር ከሺ ቃል አንድ መመለስ የሚችል የለም ማለት። እግዚአብሔር ፈተና ቢያወጣ አንድ ከሺ የሚያገኝ ሰው የለም። ተሺ ጥያቄ አንድ። ከንቱ ቃል አትናገሪ። እስቲ ተጎናችሁ ያለው እንደዛ በሉት። በህይወትህ መንገድ ላይ ክፉ ቃል አትናገር በሉት። ይኸውልህ ስለ ራስሽም ይሁን ስለ ሌሎች ከንቱ ቃል አትናገሪ። ምክንያቱም ቃላችን የህይወታችንን አቅጣጫ ያሳያል ይባላል። ስንፍና አትናገሩ። እግዚአብሔር መልካም ነው በሉ። አረ እንዲሆነሽ whatever እኔ እግዚአብሔር እንደሚረዳኝ ያውቃለሁ፣ እጆቼን ይዞ እንደሚመራኝ ያውቃለሁ ማለት አለብሽ። ስንፍና አትናገሪ። የእግዚአብሔር ልጅ ሆነሽ የንጉሱ ልጅ ሆነሽ አካሄድሽን ያውቃል፣ ኑሮሽን ይቆጣጠራል። ስለዚህ ከንቱ ቃል አትናገር። የምታልፍበትን እሱ ምክንያቱን ያውቀዋል፣ አንተ ባታውቅ እንኳን። የአብርሃም መጽሐፍ ቅዱስ ስለ አብርሃም ሲናገር በተለይ ሮሜ ምዕራፍ 4 ከ16 ጀምሮ ዘርህ እንዲህ ሊሆን ነው እንደተባለ ተስፋ ባልሆነው ሰዓት የብዙ አሕዛብ አባት እንዲሆን ተስፋን ይዞ አመነ። ለሙታን ሕይወትን በሚሰጥ የሌለን ነገር እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው ይላል እና ለእግዚአብሔርም ክብር እየሰጠ የተሰጠውን የተስፋ ቃል በእምነት ጠበቀ እንጂ ባለማመን ምክንያት አልተጠራጠረም ነበር ይላል። እና እዚህ ክፍል ውስጥ ስለ አብርሃም የተነገረውን አንዳንድ ነገሮች ልንገራችሁ። አብርሃም እንደምታውቁት በህይወቱ የሚጠብቀው ነገር ነበረው። ከእግዚአብሔር እንዲህ ያደርግልኛል ብሎ ኤክስፔክት ያደረገው ነገር ነበር፣ ግን ዝም ተባለ። የጠበቀበትን አጠባበቅ ሲነግረን ለሙታን ሕይወትን በሚሰጥ የሌለን እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። የሳራ ማህፀን ሙት መሆኑን ሳይደክም በእምነት ተመለከተ ይላል። ከዛ በኋላ ከሁሉ የሚደንቀው ግን ለእግዚአብሔር ክብር እየሰጠ የተሰጠውን የተስፋ ቃል በእምነት ጠበቀ እንጂ ባለማመን ምክንያት አልተጠራጠረም። ክብር እየሰጠ ነው ይላል። በማለዳ ተነስቶ ክብር ይገባሃል እያለ ነው የሚጠብቀው። ይሄንን ማድረግ ከቻልክ በምርኩዝ እየሄድክም ቢሆን ይመጣልሃል። ይመጣል። ታማኝ ነው እግዚአብሔር፣ ታማኝ ነው። ኢየሱስ የተባረከ ይሁን። ይሄ ስለ ከንቱ ቃል ሳስብ በቅርብ ነው ከባለቤቴ ጋር የሆነ ብቻ ሱቅ ጎራ ብለን የሆነ ነገር ግራብ እናርጋለችና እሺ ብለን በእግር ወክ እያደረግን አንዲት ሴት የሆነ ውሻ ይዛ ትሄዳለች እና ውሻው እኔ እንደዛ አይነት የሚያምር ውሻ ይቻላል። በግ ነው የሚመስለው። ጸጉሩ ንጣቱ ነጭ ነው፣ በጣም ያምራል። እና ይዛ እየሄደች ዋው ሰው ሁሉ ነው የሚያየው። በቃ ምን አይነት ውሻ ነው ምናምን የሚባለው። ግን ዞር ብዬ ሳየው አፉ ታስሯል። ከዛ ወይኔ ያልኩኝ ይሄ ውሻ ውጭው ነው የሚያምረው እንጂ ውስጡ ጥሩ አይደለም። አየህ ውብ ነው ስታየው፣ ግን ባይናገር ይሻለዋል። ወይ ይጮሃል ወይ ይነክሳል ማለት ነው። ባለቤቶቹ ናቸው የሚያውቁት፣ አፉን አስረውታል። አንዳንድ ሰው እንደዚህ ነው ይኸውልህ፣ ተላይ ያምራል ባይናገር ይሻላል አይደል? ግን ይኸውልህ እግዚአብሔር ዛሬ የሚመክር ምን መሰለ? የተቀየረ ማንነት ማለት በንግግር ይታያል። አየህ፣ ስንፍና ማያወራ ሁሌም ድል የሚናገር
ድል ውስጥ ሆነ ምን ውስጥ ሆነ? ምክንያቱም ተስፋ ያደረገውን እግዚአብሔር ነው የሚያምነው። እሻገራለሁ የሚል በቅርብ አገር ቤት እንደዚህ ጓደኞቼ ምናምን ሳገኛቸው እንዲህ አሉኝ። እኔ ይላሉ አንዳንድ እህቶችም እዛው ሀገር ቤት ያለው በስልክ ስንገናኝ ያኔ የምትለን ትዝ ይልሃል? ምን ስል በቴሌቪዥን እመጣላችኋለሁ ቤታችሁ እላችኋለሁ። በቴሌቪዥን እመጣለሁ። ያኔ እኮ ቴሌቪዥን የአማርኛም የለም ጋቻናል ምናምን ብቻ ነው ያለው። ግን እኔ እንደዛ እላለሁ። ያው ሁላችሁንም ላዳርስ ስለማልችል በቲቪ ግን ቤት እመጣላችኋለሁ እላችኋለሁ። አሁን በኋላ በኤልሻዳይ በምናምን ሄድኩላችኋ። ከዛ ደውለው መጣህ እኮ ቤታችን አየ በቃ ያልኩትን ነው ያረኩት የሆነው ማለት ነው። እግዚአብሔርን ታምኜ ነው እንጂ እኔ ሌላ እንትኑ ኖሮኝ አይደለም። ምን ልል ነው? ዝም ብሎ ስንፍና ለምን ነው የማወራው? እግዚአብሔር ከኔ ጋር ሆኖ አይከፈልበት አይደለም። ተነስተሽ በጠዋት ምን አማራጭ አለኝ በይ። አሜን። ነግሬያቸዋለሁ መሰለኝ ከዚህ በፊት አንድ ልጅ አለች እኛ ጋር ቸርች። እከሌት እንዴት ነሽ? ደህና ነሽ? አለሁልህ ፓስተርዬ። ሁሉ ሰላም ሁሉ ደህና ስላ ምን አማራጭ አለኝ ከደስታ ውጭ? አይፈለጉ ሰዓት እኮ በደውል እንደዚህ ነው የምትለው። አንድ ቀን ቆዝማ አንድ ቀን አዝና ይቻላል። ግን በህይወቷ እኮ እንደ ሰው የምታልፍበት ነገር አለ። ምን አማራጭ አለኝ ነው የምትለው። መስሪያ ቤት ራሱ ያውቋታል በፈገግታዋ። ለምን መሰለ? ጌታዋ በትክክለኛው ቦታ አለ፣ ፖዚሽኑን ይዟል። ስለዚህ እሱ ስለሚመራት አትፈራም። በማለዳ ተነስታ ክብር ላንተ አምላኬ ትላለች። ጌታዬ አንተ ከፍ በል ትላለች። በጠላቶቼ ላይ በላያቸው ላይ ረማመዳለሁ ትላለች። ከዛ ወጣ መስሪያ ቤት ስትሄድ ሞገስ ይዛ ነው የምትገባው። ስለዚህ የሰራዊት ጌታ እግዚአብሔር አብሯት ስለሚሆን ማንም አይደፍራትም። እህቴ እነግርሻለሁ ዛሬ የተናቀሽው ችላ የተባልሽው ወይም በሌሎች መከራ ደረሰብኝ የምትዩ አንቺ ከጌታሽ ጋር በማለዳ ሲተነሽና ምስጋና ይገባሃል በይ፣ ክብር ላንተ ይሁን በይ። እስቲ ማንም አይደፍርሽም። ሞገስ ይታይብሻል። ከኋላ ሊሉ ይችላሉ። በተረፈ ፊት ለፊት መጥተው አይናገሩሽም። የእግዚአብሔርን ሞገስ ታንጸባርቂያለሽ። ሃሌሉያ። ስለዚህ ወንድሜ እህቴም ዛሬ የምመክራችሁ ይሄንን ነው። በማለዳ ተነስታችሁ አንደበታችሁ በሌላ ነገር አይከፈት፣ በምስጋና ይከፈት። ሃሌሉያ። ክብር ይገባሃል በሉት። አንተ ታላቅ ነህ በሉት። የረዳኸኝ እዚያ ያደረስከኝ አንተ ነህ በሉት። ደግሞስ አላደረገልንም ወይ? አላደረገም ወይ? እኔ አድርጎልኛል፣ በስጋም አድርጎልኛል። ከዘላለም ሕይወት ቀጥሎ ብዙ ነገር በሕይወቴ ሰርቷል። ላጉረመርም አልችልም። ከንቱ ቃል ልናገር አልችልም። ከወደቅኩበት ያነሳኝ፣ ከሞት በር ላይ የመለሰኝ የአባቶቼ አምላክ የሰራዊት ጌታ እግዚአብሔር ነው። ሃሌሉያ። ምስጋና የሚገባውን እግዚአብሔርን እጠራዋለሁ፣ ከጠላቶቼም እድናለሁ። እግዚአብሔር ነው ያወጣኝ። አበቃ ተብዬ ብዙ ጊዜ ለቅሶ ተቀምጠውብኝ ነበራ። በቃ ተብሎ በህይወት ያኖረኝ እሱ ነው። በህይወት ያኖረኝ እንድቀጥል ያደረገኝ። ከዛ ሳያንስ ብሎ ያነሰ ብሎ አገልጋይ ያደረገኝ። ማን ይከለክለዋል? ማን ይከለክለዋል? እህቶቼ ለቅሶ ተቀምጠው ነበር በአንድ ወቅት። በቃ ተብሎ ማለት ነው። ወደ ሌላ ሆስፒታል ሲሄድ እኔ ራሴን አላቅም። ተይዤ ሲሄድ እህቴ ቤት ውስጥ እየጮች ለቅሶ ተቀምጣ፣ የሰፈሩ ሰው ቁጭ ብሎ አለቅሶ ተቀምጠው ነበር። ብዙ ጊዜ በሞት በር ላይ ያሻግሮኛል። ታዲያ ዛሬ ምን ይሁን ብዬ አጉረመርማለሁ። እኔ ኮት ከጓደኞቻችን ጋር የምንለብሰው የታላላቆቻችንን ኮት ነው። አገልጋዮቹ አገልጋይ ሆኜ ማለት ነው። የታላላቆቹን ፓስተሮች ኮት እኛ እንለብሳለን። ሸሚዛቸውንም አጥበን ተኩሰን እንለብሳለን። ከረባታቸውንም የነሱን ነው የምናደርገው። ምክንያቱም መግዛት አንችልም። ደሞዛችን እንኳንስ ሊገዛ አይሆንም። አዲስ አበባ ቦሌ አካባቢ ከጓደኞቻችን ጋር እንሄድና ዊንዶ ሾፒንግ ነው የምናደርገው። እናያለን። ዋው ይሄ ያምራል፣ ያምራል። ስንት ነው የሚለው? 700 ብር። ያን ጊዜ 700 ብር 700 ብር ብለን ነው እንዴ? ውስጥ እንኳን ገብተን አንጠይቅም። አቅሙም የለም ለመጠየቅ። በመስኮት ካየን ይበቃል። ጫማውን እንደዛ ዋው ይሄ ጣሊያን ጫማ ነው አየው ያምራል ብለን ሻይ ቡናችንን ጠጥተው ወደ ቤት ነው የምንሄደው። ዛሬስ ኮትና ሱሪ
የፈለኩትን ያህል መግዛት ችያለሁ። ሚስቴ ልግዛ ስትል በቃ አለኝ እላታለሁ። ሸሚዞች ስትለኝ በቃ እላታለሁ። ትላንት በእግሬ ነበር የሚሄደው፣ ናዝሬት እያለሁ በብስክሌት ነበር የሚሄደው አገልግሎት። ዛሬ መኪና አለኝ። እኔ ባጉረመርም ያምርብኛል? ስጋ ለመብላት አገልግሎት ስንጠራ ነው አንዳችን የተወሰነ ገንዘብ ካገኘን ጓደኞቻችን የሆነ ገንዘብ ተገኝቷል ኑ ስጋ እንብላ ብለን ሄደን ስጋ ቤት የምንበላው። ዛሬ ስጋ ብዙም አልፈልግም። ይገባል? ምን ልል ነው? እንደፈለኩ መብላት ችዬ ማለት እኮ አይደለም። ታዲያ እኔ ማጉረመርም ያምርብኛል? በምን ምክንያት እስቲ ንገረኝ። በምን ምክንያት? አንዳንዶቻችሁ ከቤተ መንግስት ነው እንደመጣችሁት። ታዲያ አንቺም ታሪክ ይሄ አይደለም? ያንተ ታሪክ ይሄ አይደለም? ስለዚህ ክብር ስጠው ለሰራዊት ጌታ ለእግዚአብሔር።